ደሳለኝ እኔ ነኝ። አንተ ነህ? አብነው አባቴ ነው። አባቴ ነው። ፎሻ የሚባል ሰው ታውቃለህ? አያቴ ነው። በአያት ካንተ ጋር የሚገናኝ አበበ የሚባል አንድ ወጣትና አንተ ላይ የተደገመ መንፈስ አየው ዞዬ ከተማ ላይ። አበበ የሚባል ልጅ አለ። አሁንም ስራው ትቶ ጠፍቷል። አሁን የለም። በዚህ ሰዓት የት እንዳለ አይታወቅም። ሱቅ እየሰራ ነበር። ሱቁ ትልቅ ሱቅ ነበር። እንዴት እንደጠፋ አይታወቅም። ለኛም ራሱ ግራ ገብቶናል። ያንተ ስም ሚልኪያስ ነው? አዎ ሚልኪያስ ነው። ቲቶሌ ምንሽ ነው? አያቴ ነው። አያትሽ? አንቺን አየው። አዲስ የሚባል አንድ ልጅ አየው። ያክስትሽ ልጅ አንድ ሁለት ተብሎ 16 ሰው ላይ የተሰራ መንፈስ አየው። 16ቱ መሃል የመጀመሪያው ማህሌት እኔ ነኝ። አንቺ ነሽ? ጥበቃ ሊቀጠር በዚህ ሳምንት ውስጥ ከሰው ጋር ያወራ ሰው ፈልጋለሁ። ሮጥ አትመጣም? አንተ ሌላ ስራ ሁሉ ተዘግቶ ሁሉ ነገር እምቢ ብሎ ጥበቃ ልትቀጠር ትፈልጋለህ? እሱ ገና እንደ ዛሬ ተቀጥሮ እንደ ሶስተኛው ቀን እንደ ሞተር አይነት ነገር ጠፍቶ ዛሬ ተቀጥሮ በሶስተኛው ቀን እስር ቤት ሰው ይገባል። ያለቀ ፍላን አየው ወጥመጥ ውስጥ ለማስገባት እግዚአብሔር ግን በክብር ያወጣው አለ። አሜን። እንዳንተ የለፋ ሰው የለም። እንዳንተ የደከመ ሰው የለም። የጀመርከው ሁሉ ወር ሲቆይ ይበላሻል፣ ቀን ሲቆይ ይበላሻል። መሄድ የምትፈልገው አገር አለ ግን ቅርጽ የለም። አይምሮይ አይረጋጋም። ለራስም ትጨነቃለህ፣ ለሌሎችም ትጨነቃለህ። በጣም ፓወርፉል የሆነ የወንጌል መልእክተኛ ሆነ። እውነት ነው። ይሄ አንድ አቅጣጫ አይደለም። እውነት ነው። ልክ አንተ እንደሌላ ሰው ይሄ ያስፈልገኛል የምትለውን ሁሉ አግኝቴ በክብር እንዳትቀጥል በሌላ ነገር አንተን ቻሌንጅ ማድረግ ስላልቻለ ጤናዬ ላይ ተሞክሮ እድሜክ ላይ ተሞክሮ እምቢ ስላለ በበረከቴ መንገድ ላይ እንዲህ የቆመ መንፈስ ያለ ትክክል ነው። እግዚአብሔር ጥላው ተገፈፈ ያለ። አሜን። እውነት ነው። አሁን የሆነ ቤት የምትገነባ ሳይሆን ሰውን የምትገነባ ሰው ነህ። አሜን። ጴጥሮስን መረብ ያስጣለው የእግዚአብሔር መንፈስ አሁን አንተን ከዚህ በኋላ መዶሻ ያሲዝ። አሜን። የምን ሞያ አለ ካንተ? እኔ ኮንትራክተር ነኝ። ኮንትራክተር ማለት ምን ማለት ነው? ግንባታ ማሰራት ማለት። ግንባታ ያለ ልጅ እንድትኖሪ ልጅ ሳትወልጂ እንድትሞቺ የ5 ዓመት መተት አየው። ስንት ልጅ አለሽ? አልወለድሽም። አገባሽ? ስንት ዓመት ነው ካገባሽ? 5ኛ ይዘሻል። አሁን ነገርሽ ስለተለቀቀ አሜን። ቀጣይ ዓመት አሜን። አሁን ለኔ ልጅ ሰጣለሁ ብሎኛል። ልጅ ትወልጃለሽ ግን አሜን። ወንድ ሴትም አላለኝም። ብቻ በሚመጣው ዓመት አሜን አንቺ ቤት ልጅ ይፈጠራል። አሜን። በኢየሱስ ስም አሜን። የተባለላችሁ ሁሉ ከዛሬ ጀምሮ ፈጥኖ ይፈጸማል። ህይወቴን፣ ኑሮዬን፣ ሁሉ ነገሬን እግዚአብሔር አድሳለሁ አለ። ላንተ በጣም በሚገርም ፍጥነት የሚለቀቅ እጥፍ በረከት አየው። እግዚአብሔር ገዢ ያደርጋለሁ አለ። አሜን። ባለስልጣን አደርጋለሁ አለ። አሜን። በጣም ፓወርፉል የሆነ የወንጌል መልእክተኛ ሆነ። እውነት ነው። ይሄ አንድ አቅጣጫ አይደለም። እውነት ነው። ሁሉን አቅጣጫ ደርሴ በትውልድ ላይ ወንጌልን እንድትዘራ አሜን እግዚአብሔር ላንተ ኃይል ሰጣለሁ አለ። አሜን። ጴጥሮስ አንዴ ሲሰብክ በአንድ ስብከት ከ3000 የሚበዛ ሰው ወደ እግዚአብሔር መንግስት ባንዴ ይመጣል። አሜን። አንተ ላይ ትውልድን ወደ እግዚአብሔር መንግስት የሚጠራ መንፈስ እግዚአብሔር አስቀምጫለሁ አለ። አሜን። በእርግጥ ትክክል ነው። እግዚአብሔር ራካዳቫሲና ሎጃዲያ ረባሳ ትውልድን ወደ እግዚአብሔር መንግስት የሚጠራ መንፈስ እግዚአብሔር ባንተ ላይ አስቀምጫለሁ አለ። አሜን። ጴጥሮስ አሳ አጥማጅ ሆኖ እያለ ኢየሱስ እሱ ጋር መጣና ከዛሬ ጀምሮ የሰው አጥማጅ ትሆናለህ ብሎ ሰባኪ ያደረገው። አሜን። እውነት ነው። ጴጥሮስ አንዴ ሲናገር 3000 ሰው ወደ እግዚአብሔር መንግስት በአንድ ስብከት ይመጣል፣ ከዛም ይበዛል። አሁን አንተ ላይ ከዛሬ ከዚህ ደቂቃ ጀምሮ ብዙ የጸጋው ጉልበት ይገለጣል። አሜን። አስቀጥላለሁ አለ። አሜን። በክብር አስቀጥላለሁ። አሜን። በኃይል አስቀጥላለሁ። አሜን።
አንድ አማኑኤል የሚል ወጣት ልጅ አየሁ። በእድሜ 28 አካባቢ እድሜ ላይ ያለ አንድ አማኑኤል የሚባል ልጅ አየሁ። እሱን ልጅና አንተን ከረጅም ጊዜ በፊት 2-3 ጊዜ ስራ አገናኝቷቸዋል። አንተም ላይ እሱም ላይ ስልጤ ከተማ ላይ አንድ የተሰራ መንፈሳ ያለው ስልጤ ላይ ላንተ በጣም ብዙ ጥሩ ነገር ሊሆን ጫፍ ሲደርስ እንዳይሆን የሚያደርግ አንድ ፊልድ በወጣችሁበት በህይወታችሁ ላይ የተጣለ ነገር አየሁ። ልክ አንተ አሁን ከዛ አልፈ ቆይታል። መንፈሱ ግን አንተን መዋጋ ስለማይችል በረከት በሚመጣበት መንገድ ይታገላል። እውነት ነው። ልክ አንተ እንደሌላ ሰው ይሄ ያስፈልገኛል የምትለውን ሁሉ አግኝተ በክብር እንዳትቀጥል በሌላ ነገር አንተን ቻሌንጅ ማድረግ ስላልቻለ ጤናዬ ላይ ተሞክሮ እድሜክ ላይ ተሞክሮ እምቢ ስላለ በበረከት መንገድ ላይ እንዲህ የቆመ መንፈስ ያለ ትክክል ነው። እግዚአብሔር ጥላው ተገፈፈ ያለ አሜን። እውነት ነው። አንተ እንደዚህ ቆሜ የምታስገነባውን ቸርች አየው። አሜን። ከአጭር ጊዜ በኋላ አሜን እግዚአብሔር ትልቅ ቦታ ላይ አሜን ትልቅ ራእይ ሰጥቶ አሜን አነጋጋሪ የሆነ ጸጋ ባንተ ላይ አስቀምጦ አሜን እግዚአብሔር ባንተ በኃይል መጠቀም ይጀምራል። አሜን። ደግሞ ካሁን በኋላ አንተ መዶሻ አትይዝም። እውነት ነው። ምንድነው ይሄ? አካፋ አትይዝም። እውነት ነው። ሰምታል? እውነት ነው። አሁን የሆነ ቤት የምትገነባ ሳይሆን ሰውን የምትገነባ ሰው ነህ። አሜን። መንፈስ ቅዱስ ሰምታል? አዎ ሰውን የምትገነባ ሰው ትሆን። አሜን። አንድ ካንተና ከአማኑኤል ከሚል ስም ጋር በተገናኘ ልጅ ላይ በሁለታችሁ ላይ ሰው ያደረገው ስራ አለ። በበረከት እንዳትኖሩ ተብሎ የተደረገ መንፈስ አንተ ወንጌል ታገለግላለህ፣ እግዚአብሔር ቀብቷል፣ አቅም አለክ፣ ጸጋ አለክ። ግን በረከት በሚመጣበት መንገድ ላይ እንደ ኬላ የቆመውን እግዚአብሔር አፈረሰው። አሜን። አፈረሰው። ከአማኑኤል ጋር አሁን ጠዋት ነው የተገናኘው። ከአማኑኤል ጋር አሁን ጠዋት ነው የተገናኘው። ከአማኑኤል ጋር አሁን አንድ ሰዓት ላይ ጠዋት ተገናኘ። ዛሬ እሱን ማስለቀቅ ያለው አንተን ማስለቀቅ ያለው። አሜን። ጄማ ካዲያራባሳ ከብዙ ወራት በኋላ ነው ያገኘው። ዛሬ ጠዋት ወደዚህ ቸርች ከመምጣቴ በፊት አንድ ሰዓት ላይ በጌታ ፊት ነገርከኝ። ኧረ ጭራሽ እግዚአብሔር ተናግሮ በድምጽ ነው የመጣሁት። በድምጽ እዚህ ግባ ተብለ በድምጽ ነው። ላንተም ተለቋል፣ ለአማኑኤልም ተለቋል። አሜን። ሁለታችሁንም እግዚአብሔር ራስ አደርጋችኋለሁ። አሜን። ኮንግራ ብያለሁ። አሜን። አገልግሎቴ ደግሞ አይቋረጥም። አሜን። ወደሌ አመራጭ ፈልጌ እዚህ ጋር ስራ ንግድ ምናምን አያስፈልግም። አሁን በጀመርከው ቀጥል። አሜን። ያንተ በረከት ከዛሬ ጀምሮ እጥፍ ሆኖ ተለቋል። አሜን። ወንጌል በራሱ ቻሌንጅ ይፈጥራልና ደግሞ ቻሌንጅንም ይሰብራል። አሜን። ወንጌል እያገለገልክ የደረሰብን መከራ ሁሉ አሜን ብለህ ተቀበል። እግዚአብሔር በዛ መከራ አልፈ በትልቅ ከፍታ ላይ እንድትቆም ጉልበት ይሰጣል። አሜን። ዘናበል። አሜን። እግዚአብሔር ካንተ ጋር ነው። አሜን። በር ተከፍቷል። አሜን። ሻሎም። ብዙ ጊዜ በህይወትሽ ላይ ከአንድ ነገር እንደምንም ብለሽ ስታልፊ ሌላ ነገር፣ ከአንድ ችግር እንደምንም ብለሽ ስታልፊ ሌላ ችግር፣ ከአንድ ፈተና እንደምንም ችለሽ ስታልፊ ሌላ ፈተና አንቺን በብዙ መንገድ ከጤና ውጪ ከደስታ ውጪ ሊያረግሽ የሚጣል የሚከፈል መስዋዕት አየሁ። እግዚአብሔር ዛሬ መስዋዕቱንም እገለብጣለሁ አቅራቢውንም እገለብጣለሁ አለ። አሜን። ካንተ ጀርባ ያለ ተላላኪም ላኪውም ዛሬ ይመታል። በጣም በብዙ በረከት እግዚአብሔር በዚህ ዓመት እባርክሻለሁ አለ። አሜን። ገንዘብ ስትይዢ ገንዘብ በእጅሽ እንዳይረጋጋ፣ ቁም ነገር መስራት እንዳትቺ፣ በእጅሽ ባለው ነገር ላይ የተከፈለ መስዋዕት አየሁ። አንድ ቁም ነገር እንዳሰሪ ትልቅ እድል አለሽ፣ ግን እድልሽን ተጠቅመሽ እንደሌላ ሰው ለውጥ እንዳታመጪ የሚታገል መንፈስ እግዚአብሔር ዛሬ ስሩን ነቅሏለሁ አለ። በኢየሱስ ይሄ 2018 ነው። 30 ቀን ሰጥሻለሁ። በ30 ቀን አንድ ምስክርነት ይዘሽ ትመጪያለሽ። አሜን። በኢየሱስ አሜን። ላንቺ 4 ዓመት ሙሉ አሁን 5ኛ ዓመት እየመጣ ነው፣ ግን በጥያቄ እንድትኖሪ ላንቺም ደግሞ አንዷ ሴት ናት። ትንሽ ከአንቺ በቁመት እንዴት ትላለች፣ ጸይም ነገር ናት። አሁን ላይ አንቺ እዚህ ከተማ ነሽ፣ እሷ ግን ሌላ ሀገር ናት ያለችው። ሸዋ ነው የምትባለው። ያለ ልጅ እንድትኖሪ ልጅ ሳትወልጂ እንድትሞቺ የ5 ዓመት መተት አየሁ። አሁን የግድ ላንቺ የሚገባው ነገር እንድለቀቅ ችኛዋ ሴት መመታት አለባት። ይሄ እንደ ድሮ በቀላል ሁኔታ እንትና ተፈውሳል ሄድ ሟርት ተመቷል። ሟርት ብቻ አይመታም፣ ሟርተኛውም ይመታል። አሜን። በኢየሱስ አሜን። ምን ከፍሎ ደርበን ነው የምንመታው። ኢየሱስ አሜን። እሺ ስንት ልጅ አለሽ? አልወለድኩም። አገባሽ? ስንት ዓመት ነው ካገባሽ? 5ኛ ይዘሻል።
በልጅ ኬስ ያንቺን ተስፋ እንደዚህ ለማጨለም ያሰራችው እቺኛዋ ሴት ናት። አሁን ካለችበት ከተማ አንቺ ላይ መስራትን ማሰራትን ካላቆመች በቃሬዛ ወደ አገሯ መታ ትቀበራለች። አሜን። ያው ጌታ ምስክሬ 2018 አሜን። አሁን ነገርሽ ስለተለቀቀ አሜን። ቀጣይ ዓመት አሜን። አሁን ለኔ ልጅ ሰጣለሁ ብሎኛል። ልጅ ትወልጃለሽ ግን አሜን። ወንድ ሴትም አላለኝም። አሜን። ብቻ በሚመጣው ዓመት አሜን። አንቺ ቤት ልጅ ይፈጠራል። አሜን። በኢየሱስ ስም አሜን። አሜን። በኢየሱስ ስም አሜን። ልጅ ወልደሽ አቅፈሽ አሜን። እዚህ ቸርች አሜን። ከብዙ ምስጋና ጋር አሜን። ትመጪያለሽ። አሜን። አንድ ንጹህ ሃይላንድ ስጡኝ። ነይ ያዥ ኢየሱስ ያዥ። ይሄ ያንቺ ሕፃን ልጅ ነው። አሜን። በኢየሱስ የተባለላችሁ ሁሉ ከዛሬ ጀምሮ ፈጥኖ ይፈጸማል። አቀፈሻል አይደል? እንደዚህ መተሽ አሜን። አሁን እሷ በቃ ተፈጸመ። እናንተ እያጨበጨባችሁ እሷ መድረክ ትወጣለች። አሜን። ምስክርነት ነው። እሺ ቀጣይ ዓመት እንደዚህ ነው። አሜን። ነገርሽ በሙሉ ተስተካክሏል። አሜን። በኢየሱስ ቀኝ እጅሽን አምጪ። ራሳካ yes 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 go go ከርስ ተሰበረ። ድግምቱ ወደ ደጋሚዎች ሄዷል። ሻሎም። በጣም በህይወቴ ላይ ጠላት ሊቀሰቅስ የሚፈልገውን ማይበልና ወጀባየው እግዚአብሔር ጸጥ አደርጋለሁ አለ። አሜን። የኔ ወንድም አቤት። ከጤናዬ ጀምሮ እስከ ኢኮኖሚዬ እንድመታ የተሰራብን አንድ መንፈስ አየው። በዚህ ቀን እግዚአብሔር ከእግሬ በታች አደርጋለሁ። አሜን። በኢየሱስም አሜን። ሶስታችሁም አትተዋወቁ፣ ያላቀችሁ አታውቃቸው። አንተም ላይ አንድ ከተማ ላይ አንተም ላይ አንቺም ላይ ተመሳሳይ ከተማ ላይ የተደገመ መንፈስ አለው። እናፈርሳለን። አሜን። የተሰራውን መንፈሱን ብቻ ሳይሆን የሰራውና ያሰራውን አስደጋሚውና ደጋሚውን ጨምረን እናፈርሳለን። ደሳለኝ ደሳለኝ እኔ ነኝ። አንተ ነህ። ደሳለኝ ላይ ሚካኤል የሚባል ሰው ሲያስደግም አየው። እግዚአብሔር ይገስጸው። በጣም የሚፈልግ አሰራር አየው። እግዚአብሔር ሰበርኩ አለኝ። አሜን። ሊቋቋሚ የሚፈልግ በሁሉ አቅጣጫ ላይ ሰልፍ ሊፈጥር የሚፈልግ አሰራር አለ። አንተ ብዙ ዘልቀ መሄድ የምትችል ሰው ነህ፣ ግን ሚዚ ነገር ይበዛል። እውነት ነው። በየጊዜው እውነት ነው። ይሄ አምኑ አብነው አባቴ ነው። አብነው አባቴ ነው። አባ እነን ይሄ ፎሻ የሚባል ሰው ታውቃለህ? አያቴ ነው። አያቴ ነው። አያቴ ነው። በአያት ካንተ ጋር የሚገናኝ አበበ የሚባል አንድ ወጣትና አንተ ላይ የተደገመ መንፈስ አየው። ዞዬ ከተማ ላይ አበበ የሚባል ልጅ አለ። አሁንም ስራው ትቶ ጠፍቷል። አሁን የለም። በዚህ ሰዓት የት እንዳለ አይታወቅም። የት እንዳለ አይታወቅም። የት እንዳለ አይታወቅም። ሱቅ እየሰራ ነበረ። ሱቁ ትልቅ ሱቅ ነበረ። እንዴት እንደጠፋ አይታወቅም። ለኛም ራሱ ግራ ገብቶናል። ጠፋ። ሱቁን ጠፋ፣ ልጅም ጠፋ። የለም፣ እሱም የለም። ዘርን ሲበላ የቆየውን ዘር መንዘርን ሲቀጣ የቆየውን ዘንዶን እግዚአብሔር ይገላል። አሜን። በኢየሱስ አሜን። አሜን። በዚህ ምሽት እግዚአብሔር የሚገላው ዘንዶ አለ። አሜን። ያንተ ስም ሚልኪያስ ነው? አዎ፣ ሚልኪያስ ነው። እኔ ቲኮሌ ነው። ቲኮሌ ቲቶሌ ምንሽ ነው? አያቴ ነው። አያትሽ ማን ነው? ቲቶሌ ቲቶሌ። አንቺን አየው። አዲስ የሚባል አንድ ልጅ አየው። ያክስቴ ልጅ ነው። ያክስትሽ ልጅ በዘር በቤተሰብ አንድ ሁለት ተብሎ 16 ሰው ላይ የተሰራ መንፈስ አየው። 16ቱ መሃል የመጀመሪያው ማህሌት እኔ ነኝ። አንቺ ነሽ።
16 ሰው አየሁ። ከእናንተ ቤት ማንም በጤና እንዳይኖር፣ በበረከት እንዳይኖር፣ በስኬት እንዳይኖር ከላይ እስከ ታች የሁሉ ሰው ጤና ኢኮኖሚ ለመያዝ 16 ሰው ቆጥሮ የተሰራ መንፈስ አየሁ። ከ16ቱ ጀርባ እግዚአብሔር ሰበር ያለው አለ። ኧረ አሜን። በኢየሱስ ስም ይሰበር። አንድ ሰው ውሰድ። አንተም ዘሬም ነጻ ትወጣለህ። አንተም ቤተሰቦቻችሁም ነጻ ትወጣላችሁ። እናንተም የእናንተ የሆነ ነገር በሙሉ ነጻ ይሆናል። ጥበቃ ሊቀጠር በዚህ ሳምንት ውስጥ ከሰው ጋር ያወራ ሰው ፈልጋለሁ። ሮጤ አትመጣም? አባ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ጌታ ይመስገን። ደህና ነህ? ጌታ ይመስገን። አንተ ሌላ ስራ ሁሉ ተዘግቶ ሁሉ ነገር እምቢ ብሎ ጥበቃ ልትቀጠር ትፈልጋለህ? ጥበቃ ልትቀጠር አትቀጠርም። አሜን 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 አሜን። ይሄ ሰው ጥበቃ ቢቀጠር እሱ ገና እንደ ዛሬ ተቀጥሮ እንደ ሶስተኛው ቀን እንደ ሞተር አይነት ነገር ጠፍቶ ዛሬ ተቀጥሮ በሶስተኛው ቀን እስር ቤት ይሄ ሰው ይገባል። ያለቀ ፕላን አየው ወጥመጥ ውስጥ ለማስገባት እግዚአብሔር ግን በክብር ያወጣው አለ። አሜን አሜን። አመራጭ አጥተ በማይመጥን ነገር ላይ አትወድቅም። አሜን። ትንቢት ነው። ዛሬ ምሽት አካል ይለብሳል። እግዚአብሔር ደጅን በሰፊው ይከፍታል። እንዳንተ የለፋ ሰው የለም። እንዳንተ የደከመ ሰው የለም። የጀመርከው ሁሉ ወር ሲቆይ ይበላሻል፣ ቀን ሲቆይ ይበላሻል። መሄድ የምትፈልገው አገር አለ፣ ግን ቅርጽ የለም። አይምሮይ አይረጋጋም። ለራስም ትጨነቃለህ፣ ለሌሎችም ትጨነቃለህ። አሁን አንተ ብትመረመር ራሱ ዶክተር ላንተ ሊነግር ያለው የበሽታ አይነት አለ። ልክ አንዳንድ ጊዜ እዚህ ጋር ማጅራት ያማል፣ እዚህ ጋር ያመኛል፣ ወገቤን ሁሉ ያማል። አሁን ሄደ ብትመረመር ግፍት ጀምሯል ሊሊ ነው ዶክተር። እኔ ግን ነቅያለሁ። አሜን። እዚህ የሚሰራ የእግዚአብሔር እጅ አለ። አሜን። እዚህ ቦታ ላይ የሚሰራ የእግዚአብሔር ኃይል አለ። አሜን። ከዚህ ጀምሮ እስከዚህ ድረስ ያማል ሰውነቴን ሙሉ ጤናዬን ለመያዝ ቀስ በቀስ ወደ ቤት ለማስገባት ይፈልጋል መንፈሱ። እግዚአብሔር ግን ባንተ ጀርባ ያለውን የጠላትን ክዳን አፈርሻለሁ። አሜን። እድሜክ ይቀጥላል። አሜን። ከንተ ጋር ወደ 7 የሚሆን ቤተሰብ አየሁ አሉ። ዛሬ ቀኔ ነው። አሜን አሜን። እሺ ጥበቃ ልትቀጠር እንዳሰብክ ለኔ ነገርከኝ ነገር አለ? አልነገርኩም። ምንም አንገናኝም። ጥበቃ አትቀጠርም። አሜን። የሚገርም ሱቅ። አሜን 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 አሜን። በአጭር ጊዜ ውስጥ ወደ እጅ የሚገባ 140 ሺህ ብር አየሁ። አሜን። ጋሽ ተሳካልኝ። በቃ አሜን። በጣት በሚቆጠሩ ቀናቶች መሃል እግዚአብሔር የሚሰጥ አነጋጋሪ ድል አለ። አሜን። ወደ ኋላ መቅረት አይሆንም። አሜን። አንድ የተደገመ መንፈስ አንተ በነገር ሁሉ ወደ ኋላ እንድትቀር፣ እየሮጥክ ወደ ኋላ እንድትቀር፣ እየደከምክ ወደ ኋላ እንድትቀር፣ እንዲሳካልህ የሚያደርግ እንቅስቃሴ እየተንቀሳቀስክ ወደ ኋላ እንድትቀር የሚያደርግ ደጋሚው ላይ የተቀመጠ ወደ አንተ በእቅዴ ላይ በነገሬ ላይ ጣልቃ እየገባ ዋጋ የሚያስከፍል ከዚህ ደቂቃ ጀምሮ ደቀቀ። አሜን። ደግሞ አንተ በጌታ ስለሆንክ ብቻ አንተን በደንብ የሚቃወም መንፈስ አለ። በኃይል የሚቃወም ኤግዛክትሊ ነው አይደል? በጌታ ስለሆንክ ጴንጤ ስለሆንክ ብቻ የሚቃወም እንዳው ሌላ ወጣ ብሎ ብቻ እኮ አይደለም። ጴንጤ ሆኖ እንኳን ቸርች እየገቡም በጌታ መሆንን አይቶ የሚቃወሙ ሰዎችን አየሁ። ኤግዛክትሊ ለምንድን ነው የሚቃወሙት? እነሱ በሌላ መንፈስ ስለሚንቀሳቀሱ፣ አንተ እግዚአብሔርን አስቀድመ ስለምትወጣ በፍጹም ጌታን ስለምትከተል የሚቃወሙ አሉ። እግዚአብሔር በእነሱ ላይ አንተን እሾማለሁ አለ። አሜን። አትከለከልም አለ። አሜን። እዚህ መተህ ትመሰክራለህ። እመሰክራለሁ። ተሰርቶ ያለቀ ነገር አየሁ። አሜን። ያንተ መስመር ደግሞ በጉቦ አይጠለፍም። እውነት ነው። ሰምታል? አይጠለፍም። አሜን። ላንተ በሚገባ ቦታ ላይ ቀስ አድርጎ ሸክሽጎ እያመጡት ያሉትን አንድ ሰውን ወደ ኋላ መልሻለሁ። አንተን በክብር ወንበሪ ላይ አሜን በኢየሱስ ስም አስቀመጥኩ። አሜን። በቀናቶች ውስጥ እግዚአብሔር የሚሰጥ ድል አለ። አሜን። እዚህ መተህ መስከር። እመሰክራለሁ። ድል ሆኖልሃል። አሜን። ከጤናዬ ላይ አዋጅ ተሻረ። አሜን። ጨብጠኝ። ተሳካልኝ። አሜን። ና ጨብጠኝ። በኢየሱስ ስም ሰላሜን አጸናው። አሜን። ከርስ ተሰበረ። አሜን። በኢየሱስ ስም ተሰበረ። አሜን። አንተም አትጨነግፍም፣ ቤተሰቦችም አይጨነግፉም። አሜን። በኢየሱስ በኃይል የሚሰራ ዋጋ እየተከፈለ ያለ የድግምት መሳሪያ ያለ የናዝሬቱ ኢየሱስ ሰበረው። አሜን። በጣት በሚቆጠር ወራቶች ውስጥ በ7 ወር ውስጥ እግዚአብሔር ሰው በሚሰበው ክብር ሰው ሁሉ በሚያየው ክብር አከብርሻለሁ አለ። አሜን። ይሄ ትንሽ ነገር ምናምን አይደለም። ትልቅ ስኬት፣ ትልቅ በረከት፣ አሜን። ትልቅ ደስታ፣ አሜን። ትልቅ ሰላም። አሜን። በጣም በዛ ቢባል
አንድ አመት በማይሞላ ጊዜ ውስጥ ባንቺ ፊት ደብል ምስጋና አየሁ። አሜን አሜን። አንድ መልካም ነገር በህይወትሽ ላይ ሆኖ እንዳይታይ የሚከፈል መስዋዕት አለ። እግዚአብሔር በትኛለሁ አለ። አሜን በኢየሱስ ሙሉ ቤተሰቦችሽ ነፃ ወጥቷል። አሜን። እናንተ ግን የሥጋ ዘመድ ጭምር ሳይቀር 16 ሰው ቆጥሮ የሚያስደግሙ የሚያስተበትቡ አሉ። የእናንተን ክብር እነሱ ያያሉ፣ የእነሱን ውድቀት እናንተም ታያላችሁ። አሜን በኢየሱስ ስም ተሳክቶልሻል። ደግሞ ሚሊነር ነው የምትሆኚው። አሜን።